መጽሐፍ እንዲህ ይላል፣ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልቡ ከናንተ በአንዳች እንዳይኖር ተጠንቀቁ። በዘመናችን 7 አይነት የሐሰት አስተማሪዎች እንዳሉ ተረጋግጧል። እነዚህ አስተማሪዎች ተከታዮችን ለማግኘት ወይም የራሳቸውን አጀንዳ ለማስተዋወቅ ባላቸው ጉጉት ምዕመናንን እውነተኛውን ወንጌል አዛብተው በማስተማር ከእውነተኛ መንገድ ፈቀቅ በማድረግ አማኙን የእግዚአብሔርን ፍቃድ ፈጻሚ ሳይሆን የራሳቸውን ኪስና አገልጋይ ያደርጋቸዋል። በተጨማሪም በአማኞች መካከል መከፋፈልና ልዩነት በመፍጠር ይታወቃሉ። እነዚህ አስመሳይ የሐሰት አስተማሪዎች እንዳሉ ማወቃችን የክርስቲያን ማህበረሰብ በጤናማ የወንጌል አስተምህሮ በማስተማር የመንፈስ ቅዱስን አንድነት በመጠበቅ እንድንከታተላቸው ይጠቅመናልና በማለት ዛሬ 7 አይነት የሐሰት አስተማሪዎችን እንመለከታለን። ሰላም ጤና ይስጥልን። ቅን ያዋ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እየጠየቅኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። የመጀመሪያዎቹ መናፍቃን የሚለው ቃል የመጣው ሄርቲከስ ከሚለው የግሪክ ቃል ሲሆን አማኙን ከእግዚአብሔር ቃል በማራቅ በመጠመድ ይታወቃሉ። መናፍቅ ከሐሰተኛ አስተማሪዎች መካከል ዋነኛው ምናልባትም አንደኛው ነው። በቅዱሱ መጽሐፍ ላይም እንዲህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለ ጸጋ በርታ፣ ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ለሌሎች ደግሞ ሊያስተምሩ የሚችሉ ለታመሙ ሰዎች አደራ ስጥ። ሐዋርያው መናፍቃንን አስጠንቅቋል። በዛም ዘመን ነበሩ። መናፍቃን በሕዝብ መካከል የሚኖሩ ሲሆኑ ኑፋቂያቸውን በስውር ያስተዋውቃሉ እና ያዳናቸውን ጌታ እንኳን የሚክዱ ናቸው። መናፍቃን እውነተኛውን የእግዚአብሔርን ቃል መግለጥ፣ መቀየር እና የተዛባ አስተምሮ በማስተማር ይታወቃሉ። ነጣቂ ተኩላ በማለትም የእግዚአብሔር ቃል ይጠቅሳቸዋል። እነዚህ የሐሰት አስተማሪዎች የጥፋት ኑፋቄ አስተምህሮ የሚረዳቸው ጥቅስ ላይ ብቻ እንድናተኩር ያደርጋሉ። በእነዚህ የኑፋቄ አስተምህሮ የተጠለፉ አማኞችን በጉባኤ ስንመለከት ወደ ትልቅ አክራሪነት ሳያድጉ መመለስ ያስፈልጋል። ምዕመኑ የክርስቶስን እውነተኛ ወንጌል ማወቅና የመንፈስ ቅዱስን መሪነትና መመሪያ በትክክል በጸሎት መጠየቅ ያስፈልጋል። መጽሐፍ ቅዱስ መናፍቃንን ምን እንደሆኑ ስለሚነግረን በየዕለቱ ማንበብና በተጨማሪም የቤተክርስቲያን ታሪክ ማለትም በመናፍቃን ላይ ያላትን አስተምህሮ መመርመር፣ አባቶችን መጠየቅ ያስፈልገናል። ሁለተኛ፣ አስመሳዮች። እነዚህ የሐሰት አስተማሪዎች ክርስቶስን ለግል ማበልጸጊያቸው የሚጠቀሙ አስተማሪዎች ናቸው። ቅዱስ ጳውሎስ ቅዱስ መጽሐፍ ላይ እንዲህ በማለት ተናግሯል። በትዕቢት ተነፍቷል፣ አንዳችም አያውቅም፣ ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከእነዚህ ቅናትና ክርክር፣ ስድብም፣ ክፉ ሐሳብም፣ እርስ በርስ መናደድም ይወጣል። ጳውሎስ እንደነዚህ ላሉ አስተማሪዎችን የብልጽግና ወንጌል ሰባኪዎች በጌታ በኢየሱስ ክርስቶስ ጤናማ ቃልና እግዚአብሔርን መምሰል የሆነውን ትምህርት የማይስማሙ ትዕቢተኞች ናቸው በማለት መገለጫቸውን ይነግረናል። እነዚህ የብልጽግና ወንጌል ሰባኪዎች የቃላት ክርክርን ይወዳሉ። በጥርጣሬ የሚመለከታቸውን ሰው እስከ ማስካድ ድረስ እርምጃ ይወስዳሉ። ስለሆነም እግዚአብሔርን መምሰል የትርፍ ምንጭ አድርገው ከሚወስዱ ራቁ፣ ሲበዛ አስመሳዮች ናቸውና። የክርስትና እምነትን ሳቢ በማስመሰል በተለያዩ ማታለያዎች የኪስ ቦርሳቸውን መሙላት እስከሚችሉ ድረስ የክርስትና እምነትን እንደ መሳሪያ የሚጠቀሙ ናቸው። በሐዋርያት ሥራ ላይም ስለነዚህ ተጠቅሷል። ሲሞን የሚባል ጠንቋይ በእነ ጴጥሮስ ላይ የሚሰራውን የመንፈስ ቅዱስን ኃይል በገንዘብ ለመግዛት ሲሞክር እንመለከታለን። ሲሞን በመንፈስ ቅዱስ በሐዋርያት እጅ መጫን መንፈስ ቅዱስ እንደሚሰጥ ባየ ጊዜ ገንዘብ አመጣላችኋለሁ፣ እጄን በምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔም ደግሞ ይህንን ስልጣን ስጡ ይላል።
ይሄ ገንዘብ ለማግኘት ብቻ የተሻለ ኃይል ሲፈልግ እናየዋለን። የዘመናችን አስመሳይ አስተማሪዎች ደግሞ አጋንንታዊ ኃይልን በመለማመድ እርሱን በማሳየት ገንዘባቸውን የሚበዘብዙና የራሳቸውን ኪስ የሚሞሉ አስተማሪዎችም ናቸው። ሶስተኛ ሐሰተኛ ነቢያት። ነብይ ነኝ የሚሉ ሐሰተኛ ነቢያት በብሉይ ኪዳን የእስራኤል ሕዝብ እንደ በግ እንዲቅበዘበዝና እንዲጎሰቁል አድርገውታል። በእግዚአብሔር ስም እንናገራለን የሚሉ ሐሰተኛ ነቢያቶች አሉ። እነዚህ ነቢያት ዛሬም በቤተክርስቲያናችን ዘልቀው በመግባት በኑፋቄ ትምህርታቸውና በሐሰት ትንቢታቸው ብዙ አማኝ ከእግዚአብሔር ቤት በማስወጣት በጥፋት መንገድ እየመሯቸው ይገኛሉ። እነዚህ የሐሰት ነቢያት የመጽሐፍ ቅዱስን ትምህርት አያስተምሩም። አንዳንዴም ከቃሉ ጋር የሚጋጭ ነገር ያስተምራሉ እንጂ ሌላ ጊዜ ደግሞ የእግዚአብሔርን የእውነተኛ ቃል ያጣማሉ። እንዲሁም በቃሉ ላይ የራሳቸውን አስተያየት ይጨምራሉ። የሐሰት ነቢያት በስግብግብነት የተሞሉ ስለሆኑ እንደ ተሳሳቱ ማመን ያቀታቸዋል። በትዕቢት የተነደፉ በብዙ አጀብ በሚሉ ሐሰተኞች የተከበቡ ናቸው። ሰዎች የኢየሱስ ክርስቶስ ደቀ መዝሙር ከማድረግ ይልቅ የራሳቸውን ደቀ መዝሙር ያደርጓቸዋል። የጌታንም የክብር ስም ለራሳቸው እስከ መውሰድ ድረስ በትዕቢት የተነፉ ናቸው። አማኞች ወደዚህ ዓለም መናፍስትን ከመንፈስ ቅዱስ ወይም ከአጋንንት መንፈስ መምጣታቸውን ማወቅ አለባቸው በማለት ቃሉ ያስጠነቅቀናል። ሐሰተኞች ነቢያት እጅግ አደገኞችና ነፍስን አእምሮን የሚያበላሹ ነጣቂ ተኩላዎች ስለሆኑ ልንጠነቀቃቸው ያስፈልገናል። ተኩላ ደግሞ የበጎች የተለመደ ቋሚ ጠላታቸው ነው። ተኩላ ምንም የበግ ለምድ ቢለብስ አንድ ቀን በባህሪው ይታወቃል። ጌታችን ኢየሱስ ክርስቶስ ከፍሬያቸው ታውቋቸዋላችሁ ብሏልና። አራተኛ ሆዳሞችና ተሳዳቢዎች። እነዚህ የሐሰት አስተማሪዎች የሚጠቀሙት የራሳቸውን ተከታዮች ሲሆን እነርሱም ሰዎች ወደ ዝሙት ልምምድ ውስጥ የሚያስገቡ ናቸው። መጽሐፍትን ስለነርሱ እንዲህ ይላል፣ ብዙዎችንም በመዳራታቸው ይከተላቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል። በእነዚህ ሰዎች የረከሰ ድርጊት የእውነት መንገድ ይሰደባል። እነዚህ ሰዎች ለፍርድ ተመድበዋል። ወደ ጽድቅ የሚመልሰውንና ራሱ ልዑላዊ የሆነውን ጌታን ክደዋልና። አምስተኛ ከፋፋዮች። እነዚህ የሐሰት አስተማሪዎች ቤተክርስቲያንን ለማሳደድ እንዲሁም ለማፍረስ እንዲሁም አንዱን ከሌላው በማጣላት በማከፋፈል ይታወቃሉ። መጽሐፍትም ስለነርሱ እንዲህ ይለናል፣ እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። በመጨረሻው ዘመን በኃጢአተኝነት እንደገዛ ምኞታቸው እየሄዱ ዘባቾች ይሆናሉ ይላል። እነዚህ አስተማሪዎች ሁልጊዜ የልዩነትና የጠብ አጀንዳን ይፈጥራሉ እንጂ ሰላምን አያመጡም። እነዚህ መምህራን ያሉበት ቤተክርስቲያን በተለያዩ ችግር ውስጥና ፍቅር በማጣት ይታወቃል። የቤተክርስቲያን መሪዎችን ለማዳከምና መንጋውን ለመበተን በብልሃት መጽሐፍ ቅዱሳዊ ያልሆነ አከፋፋይ አስተምህሮ ያስተዋውቃሉ። ስድስተኛ አታላዮች። እነዚህ ሐሰተኛ አስተማሪዎች እግዚአብሔርን ደስ የሚያሰኘውን ሳይሆን ሰዎችን የሚያስደስት የሚያረካ ነገር ሁልጊዜ ይፈጥራሉ። የፈጠራ ትምህርቶችንም ያስተምራሉ። ጳውሎስ ስለነርሱ እንዲህ ብሏል፣ ሕይወት የሚገኝበት ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎች ያከማቻሉ። እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። ብዙ ጊዜ ጆሮ የሚያሳክክ ስለሆነ ተብሎ የተጠቀሰው ቃል ሰዎች የእግዚአብሔርን ቃል ለመስማት ያላቸውን ፍላጎት ማጣት ያሳያል። አታላይ የሐሰት አስተማሪዎች በተጠና መልኩ የተከታዮችን ምቾት የሚመጥን የገዛ ምኞታቸውን ያስተምራሉ። በተጨማሪም በስብከታቸው ሙሉውን ጊዜ የሚወስዱ ነፃነትን እንዲሁም ይሳካልሃል በማለት ያልፍልሃል፣ አንተ ብቻ ይሄን አድርግ በማለት ሰዓታቸውን ጊዜያቸውን ይጨርሳሉ እንጂ አንድም ቦታ ላይ ስለ ኃጢአት አደገኝነት አይናገሩም። ብዙ ጊዜ አታላይ አስተማሪዎች በተከታዮቻቸው ዘንድ በጣም ተወዳጆች ናቸው። ምክንያቱም በትምህርታቸው ተግሳጽ የሚባል ነገር የለውምና። ሰባተኛ የመጨረሻው ዘመን ተንታኞች ነን ባዮች። እነዚህ የሐሰት አስተማሪዎች በቅዱሱ መጽሐፍ ጽኑ አስተምህሮ ላይ ትኩረት ሰጥተው በአትኩሮት እንዳንከታተል ቃሉን ዘወር በማድረግ ወደ ልቦለድ በመቀየር የጊዜ ትንታኔን በመስጠት ይጠመዳሉ።
እነዚህ ተንታኝ የሐሰት አስተማሪዎች የዘመኑ መጨረሻ እንዳስጨነቃቸው በመምሰል ከእግዚአብሔር ቃል ይልቅ ስለ ዘመን ፍጻሜ፣ ስለ ከዋክብት፣ ስለ ፀሐይና ስለ ጨረቃ እንዲሁም ስለማይታወቁ ፍጥረታት በማከል የልብ ወለድ ትንታኔ በመስጠት ብዙዎችን ከእውነተኛ ቃሉ ዘወር ያደርጓቸዋል። እነዚህ ሰዎች ነገን አውቃለሁ በማለት በዓለም መድረኮች በመውጣት መንፈሳዊ የሚመስል ግን ደግሞ ሐሰት በሆነ ትምህርት ብዙዎችን እያሳቱ በቅዠት ዓለም ውስጥ በመክተት ከመንፈሳዊ ሕይወታቸው አርቀው ይጥላቸዋል። ውድ የቃል ሚዲያ ቤተሰቦቻችን ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። ለቃሉ ታማኝ እንሁን፣ በእግዚአብሔር ቃል ጸንተን የእውነትን ብርሃን እንያዝ። እርሱ በፈቀደልን መንገድ በመጓዝ ለእርሱ እንገዛ፣ እንዲሁም በንስሐ ሕይወት እንኑር መልእክታችን ነው። ሰናይ ጊዜን ተመኘን ከቃል ሚዲያ።